ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ስለ ኦርቶዶክስ እምነት ወይም ሃይማኖትና ስርዓት የሶስቱ ምስክርነት ነው። እነዚህ ሶስት ምስክሮች ምንድናቸው? ወደ ክፍሉ ገብተን እናያለን ማለት ነው። በዓለም ስንመለከት ምስክሮች ከሁለት ተከፍለው እናያቸዋለን። አንደኛው እውነተኛ ምስክር ሲሆን ሁለተኛው ደግሞ ሐሰተኛ ምስክር ነው። እውነተኛ ምስክር አንድ ጸባይ አለው። በቅዱስ መጽሐፍ እንደተቀመጠ እመኒ እወ አልቦ አልቦ፣ እውነት ከሆነ እውነት ነው፣ እውነት ካልሆነ ደግሞ እውነት አይደለም ሐሰት ነው በተባለው አምላካዊ ትእዛዝ መሰረት ጸንቶ እውነቱን እውነት ብሎ ሲመሰክር፣ እውነት ያልሆነውን ደግሞ ይህ እውነት አይደለም አላየሁም አላውቅም ብሎ የማያውቀውን በማያውቀው ያላየውን በማያየው እውነቱን ይመሰክራል ማለት ነው። ስለዚህ እውነተኛ ምስክር ጸባዩ እንደሚታወቀው ይሄ ነው። ሐሰተኛ ምስክር ደግሞ ሁለት ጸባይ ያለው እንደሚታወቀው ምንድነው? አንደኛ እውነቱን ገልብጦ ሐሰት ማድረግና ሐሰቱን ገልብጦ እውነት በማድረግ በግልባጩ ሐሰት የሆነ መስካሪውንም የተመሰከረላቸውንም ተመልካቾችንም ሊጠቅም የማይችል ምስክርነት የሚሰጠው ነው። ይህ ሁላችን የምናውቀው ነው። እንግዲህ መጽሐፍ ቅዱስ ስለነዚህ ይነግረናል። ትንሽ እንበልና ወደ ዋናው እንግዲህ መጽሐፍ እንዲህ ክፉውን መልካም መልካሙን ክፉ ለሚሉ ጨለማውን ብርሃን ብርሃኑን ጨለማ ለሚያደርጉ ጣፋጩን መራራ መራራውን ጣፋጭ ለሚያደርጉ ወዮላቸው ሲል ኢሳይያስ በትንቢቱ 5:4 ላይ እንዲህ አስቀምጧል። ይሄ የሐሰተኞች ምስክርነት ጠባይ ነው። እውነቱን ማለት ጨለማውን ብርሃን ብርሃኑን ጨለማ ጣፋጩን መራራ መራራውን ጣፋጭ የሚያደርጉ ስለ እውነት የማይጸኑ እነዚህ ናቸው በማለት ይመሰክራል። በሌላም በኩል በሐሰት የሚናገር ሐሰተኛ ምላስ ምስክር በወንድማማቾች መካከል ጠብን ይዘራል። እውነተኛን ነገር የሚናገር ግን ምስክርነቱ የተወደደ ነው በማለት ጠቢቡ ሰሎሞን ይነግረናል። በምሳሌ 10:17 ማለት ነው። ስለዚህ እንግዲህ ብዙ ሊተነተን የማያስፈልገው ጉባኤውም ከዚህ በላይ ስለነዚህ ነገሮች የሚተነተን ጉባኤ ስለሆነ ወደ ተነሳውበት ርዕስ ልመለስና እነዚህ ሶስት ምስክሮች እነማን ናቸው የሚለውን ነው። ስለ ኦርቶዶክስ ሃይማኖት እና ስርዓት የሶስቱ ምስክርነት። እንግዲህ ይህን ምስክርነት ስናነሳ አሁን አስቀድሜ እንዳልሁት ዳኛ ወጥቶላቸው ግራና ቀኝ ቆመው ስለ አንድ ርዕሰ ጉዳይ ስለሚከራከሩ ሰዎች ብቻ አይደለም። ጉባኤያችን ነገር ሃይማኖትን የምናስኬድበት የምንነጋገረው ስለ ሃይማኖት ስለሆነ አንድ አማኝ በሚወያይበትም በሚጫወትበትም
በሚነጋገርበትም ሁሉ ሲናገር ምስክርነት ነው ማለት ነው። ስለ ክርስቲያናዊ ሕይወት ምስክርነት ነው። ስለ ሃይማኖታችን ምስክርነት ነው እንጂ ግራና ቀኝ ቆሞ ስለ መከራከር ስለ ማሸነፍና ስለ መሸነፍ አይደለም። እውነትን ተመርኩዞ እውነትን ስለ መመስከር፣ እውነትን ስለ ማውራት፣ እውነትን ስለ መናገር፣ በእውነት ቆሞ ስለ መኖር ብቻ ነው። ስለዚህ እቺ ሃይማኖት በሶስት ምስክር ጸንቶ በማቴዎስ 18:16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንድምህ ባስቀየመህ ጊዜ ለብቻው አድርገህ ምከረው፣ ባይሰማህ 2 ወይም 3 ሰዎች ካንተ ጋር ወስደህ እንድመከር አድርገው። ወለማ ይሰማኪያሆሙ እነሱን ባይሰማ ግን ንግራ ለቤተ ክርስቲያን ንገራት። ይሄ በሶስት ምስክር አድርገህ አጽንተህ ለቤተ ክርስቲያን ንገር፣ ያም እንደማይመለስ ቆጥረህ እንዳረመኔ ቁጠረው በማለት አስቀምጧል ማለት ነው። ይሄ እንግዲህ ያስቀየመንን የተቀየምንበት ወንድም መካከል የሚደረግ እርስ በርሳችን የምናደርገው ነው። በዚህም መሰረት በሁለትና በሶስት ሰዎች ምስክርነት ነገር ይጸናን እንደተባለም ሊጨምር በማይችል መልክ በማስተዋል ካየነው ብዙዎቻችን የምናውቀው ስለሆነ ሌላ ምስክርን በማያስፈልገው መልክ በሶስት ምስክሮች የተዘጋ ነው ኦርቶዶክሳዊት ቤተክርስቲያን የምናመልከው የምናስኬደው ስርዓት ማለት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ እኔ ስለ ራሴ ምስክር ብሆን ከወዴት እንደሄድሁ ከወዴት እንደመጣሁ ወዴትም እንደምሄድ አውቃለሁ። እኔ ለራሴ ምስክር ብሆን እናንተ ግን እኔ ከወዴት እንደመጣሁና ወዴት እንደምሄድም አታውቁም ሲል ራሱ ለራሱ ምስክር እንደሆነ ነግሮናል። ስለዚህ አንደኛው ምስክር ባለቤቱ ራሱ እኔ ሰራሁ፣ እኔ አደረኩ፣ እኔ ፈጸሙ፣ እኔ ሰራለሁ የሚል ባለቤቱ እግዚአብሔር ነው ምስክሩ ማለት ነው። ሁለተኛው ደግሞ ቅዱሳን መላእክት ናቸው ምስክሮቹ። ቅዱሳን መላእክት ስለ ኦርቶዶክስ ሃይማኖትና ስርዓት ይመሰክራሉ። ስለሚፈጸመው ስርዓት ሁሉ መጽሐፍ ቅዱስን እያገላበጥን ብናይ ቅዱሳን መላእክት በእነሱ ተፈጥሮ የሚጠብቁትን እየጠበቁ በሰው መካከል የሚጠበቀውንና የሚሰራውን እያስካሄዱ የሥራው ተሳታፊዎቹ ነው እናያቸዋለን በቅዱሳን መላእክት ዘንድ ማለት ነው። ሌላው ሶስተኞቹ ደግሞ ቅዱሳን ሰዎች ናቸው፣ ነቢያት፣ ሐዋርያት ማለት ነው። ከነቢያትና ከሐዋርያት የተነሱ ሰማዕታት የምንላቸው ሊቃውንት የምንላቸው ወደዚህ ነው የሚመለሱት ስናስተውል ስናያቸው ማለት ነው። በነገር ሃይማኖት የምናያቸው መሰረተ እምነቶች ስለ ምስጢረ ሥላሴ፣ ስለ ምስጢረ ሥጋዌ፣ ስለ ምስጢረ ጥምቀትና ምስጢረ ቁርባን ትንሣኤ ሙታን ሲሆኑ ሌሎች ደግሞ ስለ ስነ ምግባሮቹ፣ ስለ ትሩፋቶቹ፣ ስለ ሁሉም ነው። ከዚህ መካከል አንዱን የመጀመሪያውን ብናይ ከመላእክቱ ዓለም ነቢያቱ ወስደው አብነት ያደረጉትን በኢሳይያስ 6:1 ጀምሮ ስናነብ ነቢዩ ኢሳይያስ እንዲህ ሲል ይነግረናል። በዓመተ ሞተ ዖዝያን ንጉሥ ሪክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋሆ ብሩህ ወሱራፌልን ይቀውሙ አውዶ ወይብሉ ለለአሐዱ አሐዱ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ። በንጉሥ ዖዝያን ሞት ወራት እግዚአብሔር በብሩህ ዙፋኑ ላይ ተቀምጦ እንዲህ አየሁት። ሱራፌልን ይቀውሙ አውዶ መላእክቱ ሱራፌልን በዙሪያው ቆመው ነበር። እያንዳንዳቸውም ቅዱስ 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 እያሉ አሸናፊ እግዚአብሔር ምድር ሁሉ ከክብሩ ከምስጋናው ተሞልታለች እያሉ ያመሰግኑ ነበር በማለት በመላእክቱ ዓለም የሥላሴ አንድነትና ሶስትነት እንደሚታወቅና እንደሚታመን በሥላሴ ፊትም መላእክቱ በፍርሃት እንደሚሰግዱና እንደሚያመሰግኑ ነቢዩ ኢሳይያስ ነግሮናል ማለት ነው። ስለዚህ በመላእክቱ ዓለም በምስጢረ ሥላሴ ስንመለከት ይሄን ነው የሚያሳየን። መላእክት በሥላሴ አንድነትና ሶስትነት የሚያምኑ ሥላሴን እንዲህ የሚያመሰግኑ በአንድነት በሶስትነት በአንድነት የሚያመልኩ በሶስትነት የሚያመሰግኑ ሆነው እናያቸዋለን ማለት ነው። ስለዚህ ደራሲያኑ ከዚህ ምንጭነት ነው የሚወስዱት። ቅድም እንዳልነው ከሐዋርያት በኋላ የተነሱ ሊቃውንት የነቢያቱን ምንጭነት
የሐዋርያቱን ምንጭነት የጌታችን መድኃኒታችን ኢየሱስ ክርስቶስ ትምህርተ ወንጌል ምንጭነት በመጠቀም ነበር የሚያስተምሩት። ከደራሲያኑ አንዱ ይሄን እንዲወስዶታል። ለቤተ ክርስቲያን ሥላሴ አናቅጽያ አንትሙ ወሱራፌልኒ በቅዳሴሆሙ ያእምሩ ግጻዌክሙ። የቤተ ክርስቲያን በሮች ሥላሴ እናንተ ናችሁ ሶስቱ። ይህንም ለመረዳት ከመላእክቱ ዓለም እንደታየው ሁሉ መንበረ ጸባዖት እንደታየው ሁሉ ሱራፌልም ሶስትነታችሁን ገልጸዋል፣ መላእክቱ ሶስትነታችሁን ገልጸዋል። ምክንያቱም ሶስት ጊዜ ቅዱስ ብለው በማመስገን ምድር ሁሉ ከምስጋናው ከክብሩ ተሞልታለች ብለው አንድነትን በመግለጽ መላእክቱ መስክረዋል በመላእክቱ ምስክርነት መሰረት። ስለዚህ ሥላሴን በአካል በግብር በስም ሶስት ብለን ስናምን በመለኮታዊ ባህሪ ደግሞ አንድ እንላለን። ይሄ የመላእክቱ እምነት ነው፣ ይሄ የነቢያቱ እምነት ነው በማለት ደራሲው ገልጿል። በሌላኛው ጊዜም ከመላእክት አንዱ ሊቀ መላእክቱ ቅዱስ ገብርኤል ወደ እመቤታችን ቅድስት ድንግል ማርያም ተልኮ ሲመጣ ይሄን የአንድነትና የሶስትነት ምስጢር አስረድቶን ነው የገባው ወደዚህ። እመቤታችንን ተፈሥሒ ሲላት እግዚአብሔር ምስሌኪ ብሎ እግዚአብሔር ካንቺ ጋራ ነው፣ የልዑል ኃይል ይጋርድሻን መንፈስ ቅዱስም ያድርብሻን በማለት የልዑል ኃይል ይጋርድሻል ብሎ ልዑል እግዚአብሔር አብን የምትወልጂው ወይሰመ ወልደ እግዚአብሔር የእግዚአብሔር ልጅ ነው፣ ይሄም ቅዱስ ነው በማለት እግዚአብሔር ወልድን መንፈስ ቅዱስ ይመጽእ ላዕሌኪ በማለት ደግሞ የመንፈስ ቅዱስን ሲነግረን የሥላሴን አንድነትና ሶስትነት አስረድቶ ነው የነገረን። በመላእክቱ ዓለምም ይሄ ነው ማለት ነው፣ በሰዎችም ይሄ ነው። ደግሞ ሊቃውንቱ እዚህ ያለውን ወስደው ከመጽሐፍ ቅዱስ ጠቅሰው በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ለውሉደ ሰብያሪ ዘሥላሴሁ ገጻተ የአካል ሶስትነቱን ለሰዎች ይገልጽ ዘንድ ባንቺ ላይ በዮርዳኖስ ላይ በደብረ ታቦር ላይ ምስጢረ ሥላሴውን ገለጸልን፣ ምስጢረ መለኮቱን አስረዳን እያሉ ከመጽሐፍ ቅዱስ ጠቀሱት እንጂ ዝም ብለው ድርሰት ማድረስ ስለቻሉ ስንኝ ስላገጣጠሙ የሰሩት አይደለም። መቅጃው መጽሐፍ ቅዱስ ነው ማለት ነውና ይህን እያንዳንዱ እየዘረዘርንና እየበተን ብንሄድ በመላእክቱም እንዲህ ነው፣ በሰዎችም እንዲህ ነው፣ በባለቤቱም በእግዚአብሔር ዘንድ ይህ ነው። ሶስቱም ምስክርነት ስለዚህ ነው የሚነግሩን። እያንዳንዱ የሚፈጽመውን ስርዓት ማየት ነው። ከዚህ በላይ ሌላ ምስክርነት ልንወስድ አንችልም። ከባለቤቱ ከእግዚአብሔር በላይ የሚመሰክር ማንም የለምና ከፊቱ የሚቆሙት መላእክት በስተቀር ሌላ የሚመሰክር የለምና። ለምሳሌ እንይ ሊቀ መላእክቱ ቅዱስ ገብርኤል ካህኑ ዘካርያስ ቃሉን አልቀበለው ቢል አነ ውእቱ ገብርኤል መልአክ ዘእቀውም ቅድመ እግዚአብሔር መጻይኩ ተፈኖኩ ማበ እግዚአብሔር እዚኑ ከዘንተ ይህን ታላቅ የምስራች ልነግርህ ተልኬ የመጣሁት እኔ ከእግዚአብሔር ፊት የምቆመው ገብርኤል መልአክ ነኝ። እኔ ከእግዚአብሔር ፊት የምቆመው ገብርኤል መልአክ ነኝ። በጣም ምገርም ነው ያለው። ቅድም እንዳልነው በመግቢያው ምስክር ማለት ከቦታው ያለ ባይኑ ያየ በጆሮው የሰማ ነው ብለናል። ቅዱስ ገብርኤል ምንድነው ያለው? ከቦታው የመጣው እግዚአብሔርን የማገለግል የእግዚአብሔር መልእክተኛ ከመላእክት አንዱ ገብርኤል ነኝ፣ ቃሌን ልትቀበል ይገባል ብሎ የመላእክቱን ምስክርነት እንድንቀበል ያስረዳናል ማለት ነው። ይሄን ነው ወደ ምስጢረ ሥጋዌ ሁለተኛው እንግዲህ እምነታችን እቺ ኦርቶዶክስ ተዋሕዶ ሃይማኖት የምታማላው ቅድም በመግቢያው እንዳልነው ስለ ምስጢረ ሥላሴ አብልታ አስፍታ ትናገራለች። ይሄን በመሰለው እየጠቀሰች ታሳያለች ማለት ነው። ሁለተኛውን ስናይ ስለ ምስጢረ ሥጋዌ ሶስቱም ተሳትፎ እንዳደረጉ እናያለን። እንግዲህ ይህን ነገር ስንናገር በባለቤትነት እግዚአብሔር አምላክ ራሱን ለሰዎች ገልጾ ያደረገውን ከምስክርነት ከኔ በላይ ምስክር የለም እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ስለ ራሴ ብመሰክር ምስክርነቴ የታመነ ነው፣ ምክንያቱም ከወዴት እንደመጣሁ ወዴትም እንደምሄድ አውቃለሁና ያላወቃችሁ ግን እናንተ ልትመሰክሩ አትችሉም፣ ምስክርነትን ባትቀበሉ ፍርዳችሁ ነው ያላቸው።
ስለዚህ ስለ ምስጢረ ሥጋዌም ስንመለከት እዚሁ አንዱ ምዕራፍ ላይ ይቅድም የጠቀስነው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስንመለከተው ሶስቱንም የሚያስረዳ ነው። የሰዎችን ምስክርነት፣ የመላእክትን ምስክርነት፣ የእግዚአብሔርን ምስክርነት ስለ ምስጢረ ሥጋዌው። ምክንያቱም ሲጀምር በቁጥር 26 ላይ ወበሳድስ ወርህ ተፈነወ ገብርኤል መልአክ ማኅበ እግዚአብሔር፣ በስድስተኛው ወር ሊቀ መላእክቱ ቅዱስ ገብርኤል ከእግዚአብሔር ተልኮ መጣ ይላል። ለምን ተልኮ ስንል ምስጢረ ሥጋዌው እንዲፈጸም ለሰው ልጅ የሰጠውን ተስፋ ለመፈጸምና ለማድረስ ሰው እንዲሆን ልኮታል ማለት ነው። ባለቤቱ ፈቅዶ ባለቤቱ ልኮታል፣ ባለቤቱ ምስክር ነው ማለት ነው። ሁለተኛው ቅዱስ ገብርኤል ለእመቤታችን ሲነግራት እኔ ከእግዚአብሔር ዘንድ ተልኬ ነው፣ ይህ ታላቅ ምስጢር ሊፈጸምልሽ ነው ብሎ ሲያበስራት የሷንም ቅድስትነትና ልልና እያሳየ ኦርቶዶክስ እምነትን ስናነሳ ነገረ መለኮትን በአግባቡ መጠበቅ፣ ክብረ ቅዱሳንን መጠበቅ፣ ሥርዓተ ቤተ ክርስቲያንን መጠበቅ ያሳየናል። እዚህ ላይ ክብረ ቅዱሳን የእመቤታችንን ስም መለየት ቅዱስ ገብርኤል ከፍ አድርጎ በማሳየት ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ። እማንስት የምትለው እንግዲህ የሊቃውንት ጉባኤም ስለሆነ ሊቃውንቱ በአገባብ የሚያወጡ እማንስት ከሴቶች ተለይሰች ነው። ከማአንስት አላላትም፣ ምስለ አንስት አላላትም። እንደ ሴቶች የተባረክሽ ነሽ፣ ከሴቶች ጋራ የተባረክሽ ነሽ አላላትም። ቡርክት አንቲ እማንስት ከሴቶች ተለይተሽ ነው። ሴቶችን ስናነሳ እመቤታችንን መዘን ማውጣት አለብን። ቅዱስ ገብርኤል ለይቶ ስላወጣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። እሷን አመስግኖም አልተውም። ወቡሩክ ፍሬ ከርስኪ አንቺም የተባረክሽ ነሽ ይላል። ከዚህ በኋላ የጻፉ ጸሐፊያን ወንጌላውያንም ሲጽፉ እመቤታችንን ለይተው ያወጣሉ ተጠንቅቀው። ለምሳሌ ያህል ብንመለከት በዮሐንስ ወንጌል ምዕራፍ 19 ከቁጥር 27 ያለውን ስንመለከት ወይ ቀውማ ሀበ መስቀሉ ለእግዚ ኢየሱስ እሙ ወእህታ ለእሙ፣ በመስቀሉ አጠገብ የቆሙ ነበሩ እናቱ የእናቱ እህት ሌሎችም ቅዱሳት አንስት ካነሳ በኋላ በመስቀሉ አጠገብ የቆሙ ነበሩ አለና እነሆ እናትህ በማለት ለዮሐንስ ሲሰጣት እና በዮሐንስ አማካይነት እንደኛ እንደ ኦርቶዶክሳውያን ሊቃውንት አባቶቻችን አስተምሮ በዮሐንስ አማካይነት ለኛ ለልጆቿ እሷም እንዳለችው ናሁም ይዜስ ያስተበጽኡኒ ኩሉ ትውልድ፣ እንዲህ ያለ ሥራ ተፈጽሞልኝ ከሆነ ኤልሳቤጥ አንቺ ብቻ አይደለሽም ትውልድ ሁሉ ብጽዕት ይሉኛል ብላ እንደተናገረች እኛ የቃል ኪዳን ልጆቿ ሁሉ እንድንቀበላት ለወዳጁ ፍቁረ እግዚእ ዮሐንስ ሲሰጥ እንመለከታለን ማለት ነው። ሌላው ደግሞ በሚገርም ሁኔታ ወንጌላዊ ሉቃስ የእመቤታችንን ስም ሲጠራና ታሪኳን ሲያስቀምጥ በጥንቃቄ ሲያስቀምጥ እናያለን። በግብረ ሐዋርያት ምዕራፍ 1 ከቁጥር 12 ጀምሮ የምናነበው ኃይለ ቃል አለ። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ይልና በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ ያዕቆብ ልጅ ይሁዳም ይላል። አሁን የቆጠራቸው ከሐዋርያት መካከል ወንዶቹን ነው። በተራ በሰልፍ አስቀመጠና እንዲህ ይለናል። ሐዋርያቱን በተራ ከቆጠረ በኋላ ሐዋርያቱን አስቀመጣቸው እየተራና እነዚህ ሁሉ ነው የሚለን። እነዚህ ሁሉ ከሴቶችና ከወንድሞች ጋር ከኢየሱስ እናት ከማርያምም ጋር ነበሩ። አሁን እንዳነጋገር ቢሆን እንደ ተለምዶ ቢሆን ሁሉም እኩል በሚለው ቢሆን እነዚህ ሁሉ ከሴቶች ጋር ብሎ ይሄድ ነበር። ወንጌላዊ ሉቃስ ግን ተጠንቅቋን ከማን ተምሯን? አሁን የምንማረው ስለ ኦርቶዶክሳዊ ልሳን፣ ስለ ኦርቶዶክሳዊ ባህል፣ ስለ ኦርቶዶክሳዊ ስርዓት፣ ስለ ኦርቶዶክሳዊ እምነት ከተማርነ ከመላእክቱ መጠየቅ አለብን። እመቤታችንን ቅዱስ ገብርኤል እንዴት ገለጻት? ሊቀ መላእክቱን ቅዱስ ገብርኤል ተከትሎ ወንጌላዊ ሉቃስ እንዴት ገለጻት? ወንጌላዊ ሉቃስ ተከትለው
ሊቃውንተ ቤተ ክርስቲያን እንዴት ይገልጿታል ብለን ማየት አለብን ማለት ነው። ሊቀ መላእክቱ ቅዱስ ገብርኤል ከሴቶች ተለይተሽ ብሏል ማለት ነው። ቁጥር ቢሉት እኮ ይቆጥር ነበር ቅዱስ ገብርኤል ቁጥር ቢሉት ይቆጥራል። ምክንያቱም አንድ ሊቅ እንዲህ ተናግሯል። ቦ አምሳል ለልደትኪ ባለቅኔው ማለት ነው። ሰዎች ሳይገባቸው ቅኔው ድጓው ሌላ እየመሰላቸው ይቸገራሉ። ቅኔው ማለት ከመጽሐፍ ቅዱስ ከታሪኩ ነው የሚወሰደው። ድጓው ማለት ከዚያ ነው የተወሰደው። ባለቅኔው መጽሐፍ ቅዱስን እንዲህ አገላብጦ ዳር እስከ ዳር አይቶ አንድ ታሪክ ብቸኛ ታሪክ ሆኖ አግኝቷል። ምስጢረ ስጋዌ ላይ ነው ያለ ነው። ብቸኛ ሆነ ይሄን ገበታ እስከ ገበታ አንቦ ተርጉሞ ተምሮ ማለት ነው። አንቦ ብቻ አይደለም ቢያየው አንድ ነገር ብቻ ብቸኛ ታሪክ ሆኖ አይቶታል። ይሄው ምንድነው? የእመቤታችን አምላክን መውለድ ያውም በድንግልና እንዲህ ብሎ ተናገረ። ሊቃውንቱም ስላሉበት ቦ አምሳል ለልደትኪ ልደቱ ለይስሐቅ ምንተ መጽለወት ጉንድ ወልደተ ነቢይ ዮሐንስም ለየብሱ አይማድ መዋቴሰ ወልደ ወኢ መዋቴ ለወሊዶትኪ አልቦቱ ዘመድ ወርሁቅም አዝማድ ፍኖተ ንጽህና ድንግል ዘይኬዱኪ አይሁድ ንህነሰ ለሃተትነ እንበላአይ ጋር ወእድ እመብሎያተን አርጎም ሐድሳተን ወርድ ኢረከብነ ህየ ልማድ እንተ ከመዝ ልማድ ወሊድ በድንግልና ወድንግልና ድህረ ወሊድ። በጣም የሚገርም አባባል ነው። ድንግል ሆይ መጽሐፍ ቅዱስን አገላበጥ ነው። ዘፍጥረት ጀምረን እስከ ላይ ዮሐንስ አየ ነው። ወደ ላይም ወጣን ወደ ታችም ወረን። ግን እንዲህ ስንመለከት በአምሳል ለልደትኪ ላንቺ መወለድ ምሳሌ ያለሽ መመሰል ይቻላል። ያንቺ ታሪክ እንዴት ይነሳል? ሐና ካረጀች ካፈጀች ኢያቄም ካረጀ ካፈጀ በኋላ ድንግል ማርያም ምን ተወለዱ ተብሎ ይነገራል። ይሄ ያለ የተደረገ ነው። ምክንያቱም ምሳሌ ብንወስድ ልደቱ ለይስሐቅ ምን ተመጽለወት ጉንድ የይስሐቅ ልደት ካረጀው አብርሃምና ካረጀችው ሳራ መሆኑን መጽሐፍ ቅዱስ ይናገራል። ወልደተ ነቢይ ዮሐንስም ለየብሱ አይማድ የመጥምቀ መለኮት ዮሐንስም ልደት ካረጀው ዘካርያስ ከካህኑ ዘካርያስና ካረጀችው ኤልሳቤጥ የኔም ዘመን ያልፏን የባልተቤቴም ዘመኑ አልፏን እንዴት ሊሆን ይችላል እያለ ሆኖለታን። ያንቺ እናት ያንቺ አባትም አንቺን ሲወልዱ እንዲህ ነበር አለ። አንቺ ግን ባንቺ ላይ ለተፈጸመው ግን መዋቴሰ ወልደ ወኢ መዋቴ ቅዱስ ጴጥሮስ ሞተ በስጋው ሀዮ በመንፈስ ያለለት በስጋ በመልበሱ በመዋሃዱ የሞተው መለኮት በመሆኑ የተዋሃደ በመሆኑ የተነሳውን እሱን አወላለድሽ ምሳሌ የለውም። ለወልዶትኪ አልቦቱ ዘመድ ፍኖተ ንጽህና ድንግል ዘይኬዱኪ አይሁድ አይሁድ ያልሄዱብሽ ያልተራመዱብሽ ያልረገጡሽ አንቺ የንጽህና ጎዳና ድንግል አለ። እኛ ደግሞ ንህነሰ ለሃተትነ እንበላአይ ጋር ወእድ እመብሎያተን አርጎም ሐድሳተን ወርድ ንህነሰ ለሃተትነ እንበላአይ ጋር ወእድ በእጅና በእግር አይደለም አይናችን እስከሚያነባ ድረስ እስከሚፈዝ ድረስ መጽሐፍ ቅዱስን አንብበነዋን ጠይቀነዋን ተርጉመነዋን። ግን በመጽሐፍ ቅዱስ ወደ ላይ ወደ ታች ብንመላለስ ኢረከብነ ህየ ልማድ እንተ ከመዝ ልማድ እንደ አይነት ታሪክ እንደ አይነት ልማድ እንደ አይነት የተፈጸመ ነገር አላየንም ማለት። ምን አይነት ወሊድ በድንግልና ወድንግልና ድህረ ወሊድ በድንግልና መጽነስ በድንግልና መውለድ ደግሞ ወልዶ ድንግል ሆኖ መኖር ይሄ ብቸኛ ታሪክ ነው። የተወሰደው ይሄን ስንል እነማን ይመስክሩ? ስለ ሃይማኖቱ የርሳችን ነው። ሶስት አርስት ነው እኮ ያወጣ ነው፣ አንድ ርስ አይደለም። የመላእክቱ የነቢያቱ የባለቤቱ ምስክርነት ሊኖር ይገባል። ባለቤቱ ከሌሎች ለየት አድርጎ ቅዱስ ገብርኤልም እኮ ፍርዱ ነው ከባለቤቱ ካየው ነው። ባለቤቱ እስመ ሐረያ እግዚአብሔር ለጽዮን ከሴቶች ለይቶ የመረጣት መሆኑን በነቢይ ዳዊት አድሮ ያናገረውን ሊቀ መላእክቱ አይቶታል። ወአብደራ ከመ ትኩኖ ዛቲቲ ምዕራፍ የዓለም እቺ የዘላለም ማደሪያዬ ናት ያለውን ቅዱስ ገብርኤል ወስዶ አምጥቶ አንቺ ከሴቶች የተለየሽ አላት። ይህም ደግሞ በድንግልና ያለውን ስንል ኢሳይያስ 7:14 ላይ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል ድንግል በድንግልና ትጸንሳለች ትወልዳለች ስሙንም አማኑኤል ብላ ትጠራዋለች።
ብሎ በአንድነት የሷን ድንግልና ቅድስና የሱን በተዋህዶ መወለድ የተዋህዶ እምነትንም ነገረን ነብዩ ኢሳይያስ። ነብዩ ኢሳይያስ ይሄን ነው የነገረን። አሁን ኦርቶዶክስን ስናይ ተዋህዶን አብረን እያየን ነው። ድንግል ማለት ነብዩ ኢሳይያስ በድንግልና ትጸንሳለች፣ በድንግልና ትኖራለች፣ የሷን ድንግልና ክብር የምትወልደው አማኑኤል ይባላል። ዘበትርጓሜው እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋራ፣ ሰው እግዚአብሔር ከሰው አካል ተዋህዶ የሚኖርበት የሚለውን ምስጢር የሚገልጽ መሆኑ ይታወቃል። በነቢያቱ ጋር አብሮ በመሳተፍ ኋላም ጽንሱን በመናገር ኋላም በልደቱ እንዲህ አመስግነዋል። በሉቃስ 2:13 በማቴዎስ 2ም እንደምናነበው ማቴዎስ 2:13 ላይ እንዲህ ሲሉ አመስግነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ የስጋዌው ቀን የልደቱ ቀን የመወለዱ ቀን እንዲህ አመስግነዋል። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ለእግዚአብሔር በሰማያት ምስጋና ይሁን በምድር ሰላም ተጀመረ ሰውና እግዚአብሔር ታረቀ እያሉ ለእረኞቹ ሲነግሯቸውም ወናሁን አይዳክሙ ፍስሐ ዘይከውን ለኩሉ ዓለም፣ እነሆ ለዓለም ሁሉ የሚሆን የምስራችን እንነግራችኋለን፣ እነሆ በዳዊት ከተማ መድኃኒት እሱም ክርስቶስ ተወልዶላችኋል እያሉ ልደቱን የገለጹት ያበሰሩት፣ ኋላም ትንሣኤውን የነገሩት፣ ኋላም እርገቱን የተናገሩት፣ ኋላም በምጽአቱ አብረው እንደሚመጡ ቅዱሳን መላእክት ተቀምጠዋል ማለት ነው። ሉቃስ ወንጌል ምዕራፍ 1 ስንመለከት አንድ መልአኩ ሊቀ መላእክቱ ቅዱስ ገብርኤል እመቤታችንን ሲያበስራት አምላክ ከሷ በተዋህዶ እንዲወለድ አድርጎ ማለት እንዲወለድ መሆኑን ገልጾ ነው። በተዋህዶ ነው። ምክንያቱም ትጸንስ ወትወልድ ወልደ ብሎ ትጸንሻለሽ ወንድ ልጅ ትወልጃለሽ ብሎ አላቆምም። ወንድ ልጅ ተወልጃለሽ ብሎ ትቷት ቢሆን ኑሮ እንደነ ንስጥሮስ አንድ ልጅ ወለደች በኋላ አምላክ አደረበት ይሉ ነበር። ያውም ሆኖ አልተውም እንጂ አልማሩትም። ቅዱስ ገብርኤል ግን ምን አለ? ትጸንስ ወትወልድ ወልደ፣ ትወልጃለሽ ካለ በኋላ ዝኒ ብሎ ተረጎመው እዚያው ላይ። ወይሰመይ ወልደ እግዚአብሔር፣ የምትወልጂው ልጅ ግን ሩቅ ርሲ አይደለም፣ ወልደ እግዚአብሔርን ነው የምትወልጂው፣ የእግዚአብሔርን ልጅ ነው የምትወልጂው። ይህም ደግሞ ነክሶ የሚሻር አይደለም። ወይ ነግስ ለቤተ ያዕቆብ ለዓለም፣ ለዘላለም ነክሶ የሚኖረው ነው የምትጸንሺው የምትወልጂው በማለት ተዋህዶን ሲነግራት እናያለን ማለት ነው። ከዚያው ቀጥለን ደግሞ እመቤታችን ይሄ እንዴት ይሆናል ብላ በምሳሌ ሲያስረዳት ከተቀበለችና ይኩነኒ ካለች በኋላ ከኤልሳቤጥ ሂዳ ኤልሳቤጥን ምልክትነት ለማየት ኤልሳቤጥን ሰላም ስትል የጌታዬ እናት ወደኔ ትመጪ ዘንድ እኔ ማን ነኝ ብላ የተጸነሰውን ጌታ በተዋህዶ ጠራችው። በተዋህዶ በሩቅ ምሳሌ አይደለም የጠራችው፣ የጌታዬ እናት በማለት ማለት ነው። ከዚያ ቀጥለን ስንመለከት ደግሞ ዘካርያስ ካህኑ ደግሞ ዮሐንስ በተወለደ በ8ኛው ቀን ለሕፃኑ ስም ካወጣ በኋላ ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽኢ ፍኖቶ፣ አንተ ሕፃን እንዲህ እንደሆነ አትቀርም፣ የልዑል እግዚአብሔር ነቢይ ትባላለህ፣ በጌታ ፊት በእግዚአብሔር ፊት እየሄድህ መንገዱን ትጠርጋለህ። አሁንም ዘካርያስ በምን ነገረን? በተዋህዶ እመቤታችን የወለደችው አምላክን እንደሆነ እግዚአብሔርን እንደሆነ በተዋህዶ እንደተወለደባት አሳየን። ከነሱ የተወለደው ዮሐንስ ደግሞ ምን አለ? ይመጽም ቅድሜ ዘሃሎም ድህሬ። በጣም አስቸጋሪ ቋንቋ ነው፣ ብቸኛ ታሪክ። ዘይመጽም ድህሬ ዘሃሎም ቅድሜ፣ ከኔ በፊት የነበረው ከኔ በኋላ የሚመጣው ከኔ በፊት የነበረው ነው። እንደ ታሪክ ስንተርክ በ6ኛው ወር ገብርኤል መጣ። ማን በ6ኛው ወር ምን ካለ? ዮሐንስ ከተጸነሰ አሁን ማን ቀድሟን? አሁን በአሁኑ ሂደት ዮሐንስ። ግን ደግሞ በሌላ በኩል ማን ይቀድማል? ጌታችን መድኃኒታችን ኢየሱስ ክርስቶስ። ኦርቶዶክስ ሃይማኖትን የምትሰራው እምነት ብቻ ነው ስንል እምነት ብቻ በቂ አይደለም ስለሚል ሐዋርያው ያዕቆብ በ2:14 መልእክቱ ላይ አንተ ሰው እምነት አለኝ ትላለህ፣ አዎ እምነት ካለህ ጥሩ ነው መልካም ነው ይላል። ጥሩ ነው እምነት አሚንሰ መሰረት ይእቲ ወካላኒሃ ህንጻውን እድቅሙንቱ፣ ሃይማኖት ማለት መሰረት ናት፣ ሌሎቹ ግን ህንጻዎች ናቸው፣ ግድግዳዎች ናቸው፣ ጣራዎቹ ናቸው ይላል። ቤት መሰረቱ ብቻ በቂ አይደለም። ቤት ግድግዳው ብቻ በቂ አይደለም። ቤት ደግሞ መሰረት ግድግዳ ከሌለው ጣራው ሊቆም አይችልም። ስለዚህ አንተ ሰው ሃይማኖት አለኝ ትላለህ፣ መልካም ነው።
ግን እኮ አለ ሃይማኖት ማለት ምን ማለት ነው ስንል ባህሩን የብሱን ሰማዩን ምድሩን የፈጠረው እግዚአብሔር ነው ብሎ ማመን ነው። ይህን ያዕቆብ ምን አለ ሐዋርያው ያዕቆብ አጋንንትኒ ቦሙ እንዳንተ አይነትማ ሃይማኖት ብቻማ አጋንንትም አላቸው። ምክንያቱም ወይ ደነግጹም ቃሉ እርሱን ይፈሩታን ከቃሉም የተነሳ ይደነግጣሉ። ግን እኮ ለአንድ አማኝ ለአንድ ክርስቲያን እምነት ብቻ አይበቃውም። ክርስቲያን የሚያሰኘው እምነት ብቻ አይደለም፣ ስርዓተ ክርስትናን በመፈጸሙ ነው እንጂ ትሩፋት ሊኖረው ሲገባ ነው እንጂ። ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ኢቲ ስጋ የሌለው ነፍስ የሞተ እንደሆነ ሊረባና ሊጠቅም እንደማይችል ሁሉ ምግባር ትሩፋት የሌላትም ሃይማኖት የሞተች ናት ይላታል። ስለዚህ የሞተውን ሃይማኖትና ያልሞተውን ሃይማኖት ነው ያሳየን። በዚህ ሶስት ምስክርነት የተማርናትን እንድንጠብቃት እንድንጠቀምባት አምላካችን ያዘዘንን እንድንገለገልባት ቅዱሳን መላእክት ወደ እሳት ሲጣሉ ቅዱሳኑን እየረዱ ለአንበሳ ሲጣሉ ቅዱሳኑን እየረዱ ወደ ስራ ሲገቡ ቅዱሳኑን እየረዱ ያገለገሉላት ኦርቶዶክሳዊት ሃይማኖት አባቶቻችን ከአምላካቸው ከእግዚአብሔር ከቅዱሳን መላእክቱ ከቅዱሳን አባቶቻቸው አግኝተው እስከ ሞት ድረስ ታምነውላት የኖሩትን ይችን ኦርቶዶክሳዊት ርቲት የተዋህዶ ሃይማኖት ጠብቀንና አስጠብቀን በመጨረሻው ቀን ንውሃቤት ራሱ መንግስተ ሰማያት የሚለውን አምላካዊ የህይወት ቃል ሰምተን የዘላለምን ህይወት እንድትወርሱ ወደኔኑ የሚለንን የህይወት ቃል እንድንሰማ በዘላለም ህይወት ከርሱ ጋር እንድንኖር ማስተዋሉን እንዳድለን የቅዱሳን አባቶቻችን አምላክ እነሱን በረዳበት ረድኤቱ እኛንም ይርዳን።